በህይወቴ የምመኘው ነገር ትልቁ የምፈራው ነገር እኔ ሞቼ ጤነኛ ያልሆነው ልጄ ወይም በዚህ ሰዓት ላይ እርዳታ የሚያስፈልገው ልጄ በህይወት አይኑር። ማለት ምን እኔ ልቅደም እናት እኔ ልቅደም ነው የምትለው አይደለ? ኖ ያገባኝ እሱ ይቅደመኝ ብዬ እኖራለሁ እንጂ ማንንም ከጥፍሬ ቆሻሻ አልቆጥርም። ማንንም እኔ ኦቲስቲክ ልጆች አሉኝ ሐምድላ። ያው ሽንት ቤት ባሉ ታች ተሰርቶ ምናምን ያልሽው ትንሽ የተጨማመረበት ነገር ቢኖርም ምንም የተነጋገርሽው ስህተት ስለሌለ ምንም አይመስለኝ። እኔ ልጆቼ ጌጦቼ ናቸው፣ ልጆቼ ውበቶቼ ናቸው። በስራ የተፈጠረብኝ ስህተት አለ ሐምድላ። ህዝብ ደርድረው ሲያወሩ ያንዴ በነገራችን ላይ ልጆችሽ እንደዚህ ናቸው አላልኩም። ምናልባት ጌታ ሊያስተምረን ይሆናል ወይ ቆም ብለን እንድናስብ ነው ያልኩት። እሺ በቀጥታ ልጆች ላይ ታርጌት እንዳልሆነ አይ ቲንክ ከቪዲዮ ወይ ተረድተሻል ወይ እንትን ነው ዳይሬክትም እንደዚህ ናቸው ብዬ ልጆቹ እንደዛ መሆናቸውን አለ ሊያስተምረን ይሆናል ቆም ብለን እንድናስብ ይሆን ብዬ ነው ድሉ ነው ጥያቄ ነው የጠየቁሽ። በትክክል ሄለን መሀሉም ተነካ። ለምን አንተ ተቆጣህ በእኔ ንግግር? ለምን የኔ ንግግር አስቀየመ? ለምን የኔ ንግግር ላይ ኢንተርፌር ታደርጋለህ? እኔ ጠርቼሃለሁ በፍሪደም ለማውራት መሰለኝ የተጠየቁትን ሰጥቼ የገባው ረዥም ሰዓት ለተከራከርንበት አሁን ሙሉ ሀሳቡ ለምን ከዛ በኋላ እኔ ብጠይቃት ለምን ጃጉር እዚህ ጋር መታየቱ መልስ ከሆነ ብዬ ስለምጠይቅ ፕሊዝ ጃጉር እሺ እንትን በቃ እየተጣጣ አንተ እሺ ዛሬ እረፍት ነው እሺ ችግር የለም ሙኒት ቴለር አንድ ነገር ልንገርሽ ቁስልሽ አናቱም ላይ ተነካ አካባቢው ያማል በዛ ተናድጄ ተናግሬሽ ሊሆን ይችላል በተረፈ ስለ ሳሪን ብታወሪ ስለ ጉቺን ብታወሪ ስለማንም ብታወሪ ያንቺ ሳይሆን የሌላ ሰው አስሎን አንቺን ማንንም አይቀየምሽም አዝነናል በሚባለው ግን ስናወራ ያንቺ ችግር አይደለም የተነገርሽው ነው የተናገርሽው ምንም ችግር የለም ገባሽ ከዛም አልፎ በስራ ችግር ገጠመኝ ስንት ሺህ ሰው ደርድረው ያላስከፈሉትን የ10 ሰው ነው ካሽ ይዘጋውላቸው የትኛውም ደላላ ያልሰጣቸው አስተካክላለሁ እያልኩ ውዝግብ ፈጥረው የፈጠሩት ነገር እኔን ሙና ንቅንቅ አያደርገኝም ነግሬያቸዋለሁ በቀደምም 7 አይደለም 17 ቆዳ ነው ያለኝ ላጡኝ እንደፈለጋቸው አያልቅም ግን ዛሬ መልስ ይሆነሻል ሄለን አመሰግናለሁ አንቺ መልስ ይሆነሻል ብብቴ ስር የያዝኩትን ቡጉንጭ አይቼዋለሁ በስ ይሄንን ስል እዚህ ጋር ያለ ሰው ማንንም አልጠቅስምም አልጠቀስኩምም አንተ የኔ ብብት ቡግንጅ ነህ አላልኩም ፔኑን ታውቂዋለሽ ሄለን አሞሽ ካልሆነ ሰው ታሞ አይተሽ ታውቂያለሽ እንደዚህ እጃቸውን አንከርፍፈው ሲሄዱ ቡግንጅ ብብታቸው ላይ ሲወጣ እኔ በጣም ብዙ ሰው አይቻለሁ እንደዛ አይነት ሰው መሀላችን ስለነበር ዛሬ ተዋወቅ ነው እኛ ኦኬ እዚህ ጋር እኔ ስም አልጠቀስኩም አንበሳ ከነ ልጁ የሰጠው አሁን ስለገባች ነው ሀሳቧን ጠቅልል አድርገን እኛውት ብለሽ አንበሳ ሰጥቼ የመጣሁት ልናገር ነው እንደ ልቤ ያለ አንቺ አቅም አለሽ ስላለኝማ እያሳየው ነው ስገባም አንበሳ ሰጥቼ ገባሽ ስራ ቢበላሽ ያው ተሸማቀሽ መቀመጥ ያለብሽ ሰው ነሽ የ58 ሰዎች እንባ አንቺ ላይ ይጮሃል እያለቀሰ ነው በየቀኑ 58 ሰዎች ዝም በይ እያልሽ የልጁ ማንንም ዝም በል ብዬ አላቅም መረጃ አቅርብ ወሬ ብቻ መረጃ አይደለም መረጃ አቅርብ መረጃ ገባችሁ ለምን ወሬኛ አረጋግጥ ወንድ ልጅ እንደ ወንድ አቅም ነው እንኳን የሴት ስራ አልሰራም በጣም ያሳፍርሻል አሁን ትናገራለሽ አንቺ የእነዚህ ልጆች ተንባር እየወሰድሽ እርዳታ ሰጪ ይመስል ከፊት ላይ የቆምሽ እርዳታ ነኝ ለመታየት ለታይታ ነው የምታደርጊው ምንም ነገር የለም ለመታየት ሞክራ እስኪ እኔን ያህል ለመታየት እንኳን ብታይ በብሬ ነው ታየው ነሸጠኝ ማን እንደሆነ ልናገር ምን ትሉኛላችሁ ልናገር አልናገር በስሜን አጥፍታለች ተናገር ይናገላግል ስሜን አጥፍታለች ሄለን እኔ ስም ጠርቼልሻለሁ ስለገኘው ደስ ብሎኛል ከማለትሽ ዱባይ ላይ ያለውን ነገር ተዳስሶ እንዲመጣልኝ ቢያንስ ከ6 አንበሳ ዋጋ በላይ ከፍያለሁ አትናገሪም እንጂ እኔ 10 አንበሳ ሰጥሻለሁ እስኪ ተናገሪ አንቺ ራሴን አጥርቼ የምወጣው አንድ ነገር ምንድነው ሄለን እንደማንም ስራ ጀመርኩኝ
ወንዶች አመጣለሁ፣ ሴቶች አመጣለሁ። የሴቶች ስራ ሲበላሽብኝ ባለው ሚዲያ በጠቅላላ ተናግሬያለሁ። ከዛ መሀል ከሁለት ልጆች ጋር ስለተጣለው መብረቁ ቤት ሄዱ። መብረቁ በጣም ጭንቅላት ያለው እያመዛዘነ የሚሰራ ልጅ ነው። እነዚህ ልጆች ከመሄዳቸውን በፊት የከሌና የከሌን መልሽላቸው ዘግይቶባቸዋል እያለኝ እየመለስኩ ነው። እነዚህ ልጆች ግን አልቅሰው ስለሄዱ ሚዲያ ላይ ወጣ። አንድ ልጅም ተምርም ገባችበትና ድብልቅልቅ አለ። ምን ተናግሬ ያለው በኃይለ ቃል የተናገርኩት ነገር ቢሆን በጉልበት የማደርገው ነገር የለም። እንደማንም ሰው ስራ ጀመርኩ፣ አልተሳካም፣ እመልሳለሁ ባልኩትም መሰረት ደግሞ እሱ የላከልኝ ልጆች 40 ምናምን ሲሆኑ ከኔ ጋር ስራ የጀመሩት ግን 51 ናቸው ብዬ የተናገርኩትም ራሴ ነኝ። ከዛ ውስጥ 17 ልጆች በራሳቸው ገብተዋል። በስነ ስርዓት እኔ ከአንተ ወላሂ ጃጓር የብሩ ቁጥር የነዚህ ልጆች ማን ከለከለ? አፎና እናገኛለን ብላችሁ እናንተ እነዚህ ልጆች የምታስለቅሱት ገንዘብ እንደው ህሊናሽ ትተኛለሽ? እንቅልፍ ይወስድሽ? አሁን ነው የተነሳሁት ከእንቅልፌ። አሁን ነው የተነሳሁት ከእንቅልፌ። አይወስድሽም? እውነቴን ነው። ላወስዶኝ ነበር። በጣም ነው የሚያሳዝነው። አሁን አንቺ አሁን አለሽ ከሰው እኩል ቆመሽ ከአንተ በላይ ቆሜ እያወራሁ ነው። ከአንተ በላይ ቆሜ እያወራሁ ነው። ተሸማቀሽ ቤት ውስጥ መቀመጥ ያለብሽ አልሸማቀቅም። እያየኸኝ ነው ሁሉ ጊዜ ላይፍ ላይ እያየኸኝ ነው። አሁንም ከ58 ሰው 10 ሰው ነው ያስገባችው። አንተ ስጣቸው። በቀደም 12000 ሰው ተሰብስቦ ልጁ እያለቀሰ እባክሽ ብሩን መልሽልኝ ቢላት ሰው ካልተካክ ገንዘብክን አልመለስም እንደዚህ እያስለቀሰችው። እኔ አገር ላይ ነው የምንፈልገው። ሰዎችን እንካሪጅ ማድረግ ያለብን ከሀገር እንዳይወጡ ነው አይደለም? ከሀገር እንዲወጡ አይደለም ማድረግ ያለብን፣ ሀገር ላይ እንዲሰሩ ነው ማድረግ ያለብን። የሙኒት ደግሞ ከሀገር ውጡ ሂድና ስራ ክፈትላቸው። አያችሁ ገንዘብ ረድቶት ለምን እኔ እዚሁ ሰራለኝ ሀገሬ ላይ ባለው ከሀገር መውጣት አለብህ ብላ ይሄ ራሱ በሂውማን ትራፊክነት መከሰስ ያለባት ነች። ይሄ ሰው ወንድ ልጅ እንደ ወንድ ሲያወራ ነው የሚያወራበት። ወላሂ ራስህን አታፍረው። ምንም አይቀርልሽ። ራስህን ማንንም ከጥፍሬ ቆሻሻ አልቆጥርም። ማንንም ከዚህ በኋላ ሲጀመር እንዲያውም ሄለን ቤትሽ የመጨረሻ ቤቴ ነው ከዚህ በኋላ ለዚህ ጉዳይ ለመነጋገር ወንድ የሆነ ይጠይቀኝ ከዚህ በኋላ። ዛሬ ነው ብልግናዬ እንዲያውም የሚመጣው። ህግ ባለበት ሀገር ህግ ይጠይቀኛል። ሰው ነህ ብዬ ሳከብረው ሰው ነሽ ብሎ የማያከብረኝ ከሆነ እንስሳነቴን እኔም አመጣዋለሁ። አለቀ። በተረፈ ሄለን ባለጌ ሰው አይደለሁም። ወላሂ ነው የምልሽ፣ ባለጌ ሰው አይደለሁም። ረሃብን ስለማውቀው ሰው ራበኝ ሲል ያሳዝነኛል። ደጅ መንገድ ላይ ማደርንም ሆነ በየፖሊስ ጣቢያው በየኢሚግሬሽኑ መንከራተቱንም ስለማውቀው ሰው ያሳዝነኛል። እኔ እማላውቀው ሞትን ብቻ ነው። ሞትን አላውቀውም እስቲ። ከዛ በተረፈ ችግር የተባሉትን ነገሮች በሙሉ ስለማውቃቸው በዛ ውስጥ አለፍኩ ሲል ማንም ሰው ያሳዝነኛል። ማንም ምንም አያገባውም። ሰርቄ ላምጣው፣ እግሬን ከፍቼ ላምጣው፣ ጭንቅላቴን በርግጄ ላምጣው፣ ማንም ምንም አያገባውም። እሰጣለሁ። ዋናው አላህ ይቀበለው አይቀበለው ነው ታርጌቱ፣ ዋናው ፖይንቱ እንጂ እንትና አፕሪሺየት አደረገኝ፣ እንትና አዋረደኝ፣ እንትና ምናለኝ እኔ ጋር አይሰራም። ላይፍን የጠገበ ሰው እኮ ሄለን ምንም አይመስለውም። ምንም እኔ እኮ 46 ዓመቴ ሜይ 6 46 ዓመት ይሞላኛል። ህፃን ልጅ መስዬሽ ነው ሄለን? ከህፃናቶች ጋር ስትይ ኖ። በዛ ላይ 26 ዓመቱን ስደት ቢሉሽ ደግሞ አርም ያበላ ስደት። የሰው ቤት ትቀይሪዋለሽ አይደለ? ካልሆነም ከፍቶ ከመጣ ትጠፊያለሽ። በማልጠፋበት ህይወት ታስሬ የኖርኩ ሰው ነኝ። ሰው የገነባው ሰው የሚያፈርሰው ራሱን የገነባ ሰው ማንም አያፈርሰው። ነፃነት አውጀተሻላል። የራሳችሁን ህይወት ነው የምትኖሩት። የራሴን ህይወት ነው የምኖረው። የራሴን ህይወት ለመኖር ደግሞ ሳክሪፋይስ ያደረኩትን እድሜን ነገሬን ማንም አያውቅልኝም፣ እንዲያውቅልኝም አልፈልግም። ዛሬ ግን ያንን ጨርሼ ሄልቾ ስናገር ሰምተሽኝ ታውቂያለሽ? ያመለጡኝ አመታት አሉ። ገባሽ? እኔ ስሰቃይ ቲኔጀርነትን ወይም ወጣትነትን ምናምን አምልጠውኛል። ዛሬ መኖር ፈልጋለሁ። ችግር አለው ሄለን?
ችግር አለው? 20 ዓመቴን አላጣጣምኳትም፣ 21 ዓመቴን አላጣጣምኳትም። ወጣትነታችን አይደለች እንዴ? 22ን አላጣጣምኩትም። ተመልሻለሁ፣ ወደ ኋላ ተመልሻለሁ። 14 ዓመት በኋላ ህይወት አላውቃትም ስራ ላይ እና ከዛን በቃ እዚህ ነው ያለው። ስለዚህ አሁን ራሴን ጣጣይን ስጨርስ ልጆቼን ዩኒቨርሲቲ ያስገባው የታመሙትን በምችለው መልክ ትሪት እያረኩ እያስተማርኩኝ ነው። የተወሰነ ነገሬን ስጨርስ ደግሞ 56 ገብቼ ጭራሽ ከሳልጎብጥ እስኪ 20ዋን ተመልሼ ልኖራት። በራሴ ገንዘብ ነው ያልኩት፣ በራሴ እጅና እግር በራሴ ሰውነት ነው ያልኩት። እስኪ ሩጡና እንደኔ ታርጌታችሁን ሙሉና ወደኋላ ተመልሳችሁ ላይፋችሁን ኑሩ። ጊዜ ይኑራችሁ። እኔን ከማሳደድ እኔን ከማብጠልጠል አዝናችሁላቸው ነው አሁን ለልጆቹ። ራሳችሁን ጠይቁት። እኔ ሰው የሚለኝ ከመስማቴ ወይም ሰው ከመጠየቁ በፊት እኔ ራሴን ጠይቃለሁ። እንቅልፍ አይነሳሽም ላልከው ነገር ወላሂ ነው የምልሽ፣ እኔ የምፈራው ጭንቅላቴን ነው። ጭንቅላቴን ኢን ፐርፐዝ ያረኩት ነገር ካለ ሆን ብዬ ያረኩት ነገር ካለ ያመኛል። ነገር ግን አለመሳካት ወይም አለመሆን ያላ ፍቃድ ስለሆነ እሱ የፈቀደውን ስላደረገ ምን ታደርጊዋለሽ? ሐምድላ ብለሽ ደግሞ ሌላ እርምጃ ትራመጃለሽ ያንን ማስተር